ሰላም ውድ የሪሜዲያል ስፔሻል ክላስ ተማሪዎች እንዴት ናቸው? I hope everything is fine with you. So today የቻፕተር 9ን ፓርት 4 የምንመለከት ይሆናል as previously said. So we have seen uh, the third part previously ማለት ነው ባለፈው ክፍል አይተናል። ዛሬ ደግሞ አራተኛውን ክፍል የምንመለከት ይሆናል። So today we are going to see about the Bali rebellion ባለፈው ሴክሽን ደቂቃ ከመብዛት የተነሳ ነው ጃምፕ አውት ያደረግነው። ሰው ዛሬ የምንመለከት ይሆናል ማለት ነው የባሊ ሪቤሊየን። ሰው አብራችሁኝ ሆኑ ማለት ነው። ሪማይንድ ለማድረግ ያክል በኢምፔሪያል ወቅት ወይም ደግሞ በኃይለ ሥላሴ ወቅት ማለት ነው ከነበሩ ሙቭመንቶች ውስጥ አንዱ የባሊ ሪቤሊየን። በዚህ ምዕራፍ አንዳንድ እየተመለከትን የቆየናቸው ሀሳቦች ኦልሞስት ላይ ከገቨርንመንቱ አንጻር የተነሱ ተቃውሞዎችን ወይም አጌንስት ገቨርንመንት የነበሩ ሪቤሊየኖችን ነው ስንመለከት የነበረው ማለት ነው። አጌንስት ኢምፔሪያል ገቨርንመንት ማለት ነው። ሶ ፕሪቪየስሊም የወያኔን እንዲሁም ደግሞ የኤዱኬትድ የሆኑ ደግሞ በነ መንግስቱ ንዋይ የተመራውን ሙቭመንት በደንብ አይተናል ማለት ነው። ሶ ዛሬ ደግሞ የባሊ ሪቤሊየን የምንመለከት ይሆናል። ሶ stay with me. The Bali Peasant Rebellion had deep-rooted social and political causes. So grievances stemming from maladministration, land alienation, heavy taxation, ethnic discords between settlers and native farmers, and religious bias were some of the major problems in the region. So ምንድነው የምናስተውለው ማለት ነው? Every rebellion has its own reason. በፊት እንደተመለከት ነው ማለት ነው። ለምሳሌ ትዝ ካላችሁ የወያኔ ሪቤሊየን ስናነሳ የወያኔ ሪቤሊየን የተነሳበትን ምክንያት አንድ እያልን ጠቅሰናል ሁሉንም ነገር። ሶ as previously said, as of the Wayani rebellion, also here in the Bali rebellion, there is also a reason or a cause for the rebellion to stand out, man. So የባሊ ሪቤሊየን ሲነሳ በአጭሩ ምክንያቱ ወይም ደግሞ ሪዝኑ ዲፕ ሩትድ የሆነ ሶሻል እንዲሁም ፖለቲካል ኮዝስ እንዳለው እንመለከታለን ማለት ነው። በአጭሩ ሶሻሊም ፖለቲካሊም ሪዝኖች ነበሩት ማለት ነው። ለምሳሌ ማላድሚኒስትሬሽን ነበረ። ኦልሞስት ላይክ ፍትሃዊ የሆነ አስተዳደር አልነበረም ማለት ነው። ላንድ አሊኔሽን ነበረ። በመሬት ጉዳይ የተለያዩ ነገሮች ነበሩ ማለት ነው። ሄቪ ታክሴሽን ነበር። ኦልሞስት ላይክ አብዛኛው ማህበረሰብ ሄቪሊ ታክስ ይደረግ ነበር። ሶ ኤትኒክ ዲስኮርድስ ነበሩ። የተለያዩ ኔቲቭ ፋርመሮች እንዲሁም ሴትለሮች ላይክ ይጋጩ ነበር። የተለያዩ ነገሮች ነበሩ። ሪሊጂየስ ቢያዞች ነበሩ ማለት ነው በሃይማኖትም ጉዳይ። ስለዚህ ምንድነው የምንመለከተው ማለት ነው? ሶሻሊ ፖለቲካሊ ሜጀር የሆኑ ኮዞች ነበሩ ማለት ፖለቲካሊ ስናይ ከአስተዳደር አንጻር፣ ሶሻሊ ስናይ ደግሞ ኢቨን ከዘር አንጻር ከተለያዩ ነገሮች አንጻር ያሉ ችግሮችን እንመለከታለን ማለት። ስለዚህ ዲፕ ሩት ያደረገው ኮዙ ማለት ነው ሶሻሊም ፖለቲካሊም እንደሆነ በደንብ ታስተውላላችሁ ማለት ነው። So the bureaucrats began to expropriate peasant lands, turning them into tenants under different pretexts. So between 1942 and 1997, the government granted more than 4,828,560 hectares of land to dignitaries and military and civil servants in many provinces in the south. Perhaps as much as 30% of imperial grants in southern Ethiopia were located in Bali province. This led to serious land shortage in the province. So ምንድን ነው የምናስተውለው ማለት ላይክ ቢሮክራቱ ማለት ነው ምንድን ነው ማድረግ የጀመረው ማለት ነው ፒዛንት ላንዶችን ወይም ደግሞ የገበሬ ላንዶችን ኦልሞስት ላይክ ኤክስፕሮፕሪየት በማድረግ ለቴናንቶች ወይም ደግሞ በተለያዩ ፕሪቴክስቶች መስጠት ሲጀምር እንመለከታለን ማለት ነው። ከ1942 ላይክ እስከ 1970 ማለት ነው ገቨርንመንቱ ኦልሞስት 4,828,560 ሄክታር የሆነ ላንድ ማለት ነው ለዲግኒተሪስ፣ ለሚሊተሪ ፓርቲስ እንዲሁም ሲቪል ሰርቫንትስ ለተለያዩ አካላት ሲሰጥ እንመለከታለን ማለት ነው። like almost 30% of imperial land grants in southern Ethiopia almost Bali province ውስጥ ይገኙ ነበር during that time ማለት so ይሄ ሲሪየስ የሆነ ሾርቴጅ በላንድ በዛ ፕሮቪንስ ወይም በባሊ ፕሮቪንስ ኮስ ያደረግ እንመለከታለን። አሁን እናንተ ሜንሊ እነዚህን ቁጥሮች ያዟቸው። ይህን ቁጥር ያዟት የሄክታርን ቁጥር ማለት ነው። ከዛ ስንት ፐርሰንት እንደነበረ ኦልሞስት በሳውዘርን ኢትዮጵያ በባሊ ፕሮቪንስ ስር ምን ያህል ላንድ ኦኩፓይድ እንደሆነ 30% አካባቢ እንደሆነ በደንብ ለመያዝ ሞክሩ። ሜንሊ የሚጠየቁ ጥያቄ ስለሆነ however with 1963 land remeasurement policy in the region that sparked the rebellion. so ግን ሪቤሊየን የተከሰተው አሁን ገቨርንመንቱ እነዚህ መሬቶች ለተለያዩ አካላቶች ወይም ለወታደሮች ወይም ለሲቪል ሰርቫንቶች ማካፈሉ አይደለም ማለት ሜይን ሪዝኑ ማለት
ሜን ሪዝኑ በ1963 ላንድ ሪሜዥርመንት ፖሊሲ ወይም ደግሞ የላንድ አለካክ ወይም ደግሞ የመሬት አለካክ ሪሜዥር አደራረግ ፖሊሲ ነው። ኦልሞስት ሪቤሊዮን ስፓርክል እንዲያደርግ ወይም ደግሞ እንዲወጣ ያደረገው ማለት ነው። አስ ሪዛልት ላንድ ኦውነርስ ዌር አብል ቱ ፖሰስ ላንድ ሞር ዳን ደብል ዴር ላውፉል ፖሴሽንስ when they were compelled to pay tax areas on the extra lands, the landlords put the burden of extra tax on the peasant cultivators. So ምንድነው የምናየው ማለት ነው ላንድ ኦውነርስ ላይክ ሞር ዳን ደብል የሆነ ወይም ደግሞ ህግ ከሚፈቅድላቸው ፖሴሽን በላይ መያዝ እንዲችሉ ይፈቅድ ነበር ህጉ ማለት ነው። ስለዚህ ኦልሞስት ታክስ ፔ አድርጉ ሲባሉ ደግሞ ኤክስትራ ላንድ ስላላቸው ምክንያቱም ደብል ስለያዙ ማለት ነው ታክስ ፔ አድርጉ ሲባሉ ደግሞ ኤክስትራ ታክስ በርደኑ ምን ያደረጉ ነበር ማለት ነው ፒዛንት ካልቲቬተርስ ወይም ደግሞ ወደ ገበሬዎች ያደረጉ ነበር ካልቲቬት ወደሚያደርጉላቸው ገበሬዎች እና ዲስ ዋዝ ዘ ሜን ሪዝን ማለት ነው ኦልሞስት ሪቤሊየኑ ስፓርክ ላውት እንዲያደርግ ማለት ነው። ባይ ዘ ዌይ የሚገርማችሁ ነገር ኦልሞስት ላይክ ያው የሀገራችን አብዛኛው ህዝብ ገበሬ ነው ስቲል ነው። ሀገራችን ኦልሞስት ከ70% በላይ በግብርና የምታደር ሀገር ናት ተብሎ ይታሰባል። ስቲል ነው ገበሬ ይበዛል። ያው አኒማል ፕሮዳክሽንም በሉት ፕላንት ፕሮዳክሽንም ያው ግብርና ስር ነው የሚመደበው። ቡናንም አንሱ ከብትንም አንሱ ግብርና ስር ነው የሚመደበው። ዳስ ዋይ ባይዘ ቁጥሩ የሚበረክትበትን ምክንያት ማለት አሁን በቡና ሴክተር ላይ የተሰማሩ በጣም ሀብታም የምትሏቸው ሰዎች ዴር ባይ ዘ ፋርመርስ ባይ ዘ ምንም አዲስ ነገር የለውም። አሁን ያው ፋርመር ሲባል ኋላ ቀር ተብሎ ስለሚታሰብ ነው አሁን እቺ ማነሳላቸው። ዴር ኦልሶ ፋርመርስ እሺ ኤክስፖርተርስ ሂውጅ ኤክስፖርተርስ የምታውቋቸው ሰዎች ራሱ ፋርመርስ ናቸው። ሶ ምንድነው የምትመለከቱት በድሮ ጊዜ አብዛኛው ሪቤሊየን የሚነሳው በፒዛንቶች ነው በገበሬዎች በፋርመርስ ነው ባይ እና ለምን ብላችሁ ከጠየቃችሁ አብዛኛው የትኛውም ገቨርንመንት በዘመናት መካከል ሲመጣ ማለት ነው ስቲል ነው ማለት ነው ባይ ናት ኦንሊ ኢን ዳት ታይም ስቲል ነው የምትመለከቱት ምንድነው ቶሎ የሚጎዳው ክላስ ወይም ቶሎ ሃርም የሚደረገው ክላስ የፒዛንት ማህበረሰቡ ነው። የግብርናው ማህበር የገበሬው ማህበረሰብ ቶሎ የሚጎዳው ገቨርንመንት ህግ በለወጠ ቁጥር ቶሎ የሚጎዳው ገበሬው ነው። የሆነ ነገር በመጣ ቁጥር ቶሎ የሚጎዳው ገበሬ ነው። አብዛኛው ቀድሞ የሚጎዳው ፓርት ወይም ደግሞ ኮንሲኩዌንስ የሚወስደው አካል ገበሬው ነው። ሶ በዚህም ጊዜ ምንድነው የምታስታውስ አብዛኛው ሪቤሊዮኖች የሚነሱት ከገበሬው ነው። አብዛኛው ሪቤሊዮን የሚነሳው ገበሬውን በመጉዳት ነው። የወያኔ ሪቤሊዮን ስናነሳ ለምሳሌ ተመልከቱ ገበሬው በመጎዳቱ የገበሬው ሚስቶች ሬፕ በመደረጋቸው የተለያየ ነገር በመፈጠሩ ነው ሪቤሊዮን የተነሳ። ሴም ቲንግ ሆልስ ሂር ኢን ባሌ ማለት ነው። የባሌ ሪቤሊዮን ራሱ ሲነሳ ሪዝኑ አንድም የወጣበት ወይም ደግሞ ኦሪጂኔት ያደረገበትን ነገር ስንመለከት ኤክስትራ ታክስ ኢምፖዝ ይደረግባቸው ነበር ፒዛንት ካልቲቬተሮች ማለት ነው። this was also the reason man. So this conflict was also rife among pastoralists of the province. So the pastoralists avoid paying tax by crossing the international boundaries only to return as soon as the tax collectors had disappeared from the state. Moreover, the Somali nationalist agitations of Republic of Somalia of early 96 presents a challenge to the government. So ፓስቶራሊስቶችም አሉ እነዚህ አኒማል ፕሮዳክሽን ላይ የተሰማሩ ማለት ነው። እነሱም ኦልሞስት ላይክ የተለያየ ነገር ይደርስባቸው ነበር ከታክስ አንጻር ማለት ነው። ምን ያደርጉ ነበር እነሱ አቮይድ ያደርጉ ነበር ታክስ መክፈል ነው። ኦልሞስት ኢንተርናሽናል ባውንደሪስን ክሮስ ያደርጉ ነበር። ታክስ ኮሌክተሮች እንደዚህ ዘመን አይደሉም እዛ ውስጥ አያደርጉም ነበር። በዚህ ዘመን አሁን ታክስ የሚከፈለው ኦልሞስት በኦንላይንም ይከፈላል። ግን ስራቸው የሚሰራበት አካባቢ ባለ ገቨርንመንት አካል ነው የምትከፍል። ለምሳሌ ቦሌ የምትሰሩ ከሆነ ቦሌ አካባቢ ያለ የክፍለ ከተማ አካል ይኖራል ወይ ፌዴራል ይኖራል። እዛም ታክስ የምትከፍሉ የትም መሄድ አይጠበቅባችሁ። አሁን ቦሌ እየሰራችሁ ባህር ዳር አለ የምትከፍሉ። ዲዩሪንግ ዳት ታይም ግን ታክስ ኮሌክተሮች ይመጡ ነበር እና ምን ያደርጉ ነበር እነዚህ ፓስቶራሊስቶች ታክስ ኮሌክተር በሚመጡበት ጊዜ ኢንተርናሽናል ባውንደሪስን ክሮስ ያደርጋሉ፣ ከሀገር ይወጣሉ ማለት ነው። ኦልሞስት ቅርብ አካባቢ ያሉት ሀገራቶች ላይ ሄዱ ነበረ። ከዛ ታክስ ኮሌክተሮች ሲሄዱ ደግሞ ሲመለሱ ደግሞ ይመለሱ ነበር ማለት ነው። ስለዚህ በአጭሩ ማለት ነው የሶማሊ ናሽናላይዝድ ሪፐብሊክ ኦፍ ሶማሊያ በ1960 አካባቢ ማለት ነው ኦልሞስት ገቨርንመንቱ ላይ ቻሌንጅ እንዳደረገ ወይም ደግሞ ቻሌንጅ ኢምፖዝ እንዳደረገ እንመለከታለን። Consequently, the Ethiopian government began to tighten its control over the borderlines, regulating the movement of pastoralists, particularly in the Low and Wab areas. So, government almost ወደ ሶማሊም እነዚህ ፓስቶራሊስቶች ኢንተርናሽናል ቦርደርን ክሮስ እያደረጉ እየሄዱ ታክስ ሳይከፍሉ ሲቀሩ በማስተዋሉ ምንድነው ያደረገው ማለት ነው ኦልሞስት ላይክ ኮንትሮሉን ታይት ሲያደርግ እንመለከታለን። ቦርደር ላይንስ ላይ ያሉትን ኮንትሮሎች ታይት ሲያደርግ እንመለከታለን። ደሎ እንዲሁም ዋቢ አካባቢዎች ላይ ያሉትን ኮንትሮሎች
ታይት የሆነ ኮንትሮል ሲጠቀም እንመለከታለን ማለት ነው። ሶ in addition to the regular tax paid on their livestock, pastoralists were required to pay for pasturing their animals on what were regarded as state land. So the police and militia that were sent to collect tax usually looted and raped and committed all sorts of things. So ምንድነው የምታስተውሉት? አሁን ታክስን ለምሳሌ አንድ ቢዝነስ ፕላን የሚያደርግ ሰው ወይም ሜንሽን ፒዛንትስን በሉት ፓስቶራሊስትን በሉት ሁኤቨር ማን ነው ታክስ ለገቨርንመንት ሲከፍል ከምን ላይ የሚከፍለው? ካተረፈው ላይ ከሰራው ስራ ላይ ነው የሚከፍለው። ሶ ዲዩሪንግ ዳት ታይም ምንድነው የምታስተውሉት? እነዚህ ፓስቶራሊስቶች ከላይቭ ስቶካቸው ወይም ደግሞ ከከብቶቻቸው ማለት ነው ኦልሞስት ለሚያበሏቸው እንኳን ይከፍሉ ነበር ታክስ ማለት ነው። ለምሳሌ ያ መሬት እነሱ ለግጦሽ የሚጠቀሙት መሬት የገቨርንመንት መሬት ከሆነ ወይም ስቴት ላንድ ከሆነ ከዛ እንኳን ታክስ እንዲከፍሉ ይጠየቁ ነበር ማለት ነው። ኦልሞስት ይሄ ብቻ አይደለም ደግሞ ታክስ ክፈሉ መባላቸው ብቻ ሳይሆን ፖሊሱና ሚሊሻው ኦልሞስት ታክስ ኮሌክት ለማድረግ የሚመጣው ማለት ነው ቅድም በወያኔ ፕሪቪየስሊ በቻፕተርስ 9 ፓርት 3 ላይ ያየ ነው ማለት ነው። በወያኔ ስንመለከት እንደተመለከት ነው ሬፕ ያደርጓቸዋል። ኦል ሶርት ኦፍ ኢንጀስቲስ እነሱ ላይ ሀፕን እንዲያደርግ ያደርጋሉ እና በጣም ይበደሉ ነበር ማለት ነው። ሶ this generally worsened the difficult traditional relations between the Christian officials and the Muslim pastoralists. So almost political ሆነ ማለት ነው። ቅድም ስናነሳው ነበር የባሌን አይደል ፖለቲካሊ እንኳን ሪሌሽኖችን በክርስቲያን ኦፊሻልስ እና በሙስሊም ፓስቶራሊስት ያለውን ፓስቶራሊስት መካከል ያለውን ግንኙነት እንኳን ሲያሻክር እንመለከታለን ማለት ነው። So on the eve of the rebellion, the new governor, ፊታውራሪ ወርቁ እንቁስላሴ continued antagonizing the Muslim local population. He took the side of the Christian settlers. So ሪቤሊየኑ አራይዝ ከማድረጉ በፊት ኢቭ ላይ ወይም ዋዜማው ላይ ማለት ነው ኦልሞስት አዲሱ ገቨርነር ፊታውራሪ ወርቁ እንቁስላሴ ማለት ነው ኦልሞስት የሙስሊምን ሎካል ፖፑሌሽን ዲፕሪቭ የማድረግ አንደርማይን የማድረግ ሳይትቶ የማግለል አይነት ነገር ሲጠቀም እንመለከታለን። የክርስቲያን ሰትለሮችን ሳይት ሲመለከት እናያለን ማለት ነው። Islam was ideology that brought the Oromo and the Somali of the province together. Externally, the Somali Republic expansion policy that considers Bali part of its terra redundant under deemed territory claimed for Somalia provided all sorts of encouragement to them. It called upon already dissatisfied Muslims to stand firmly against the Haile Selassie regime. So ምንድን ነው የምንመለከተው ዱሪንግ ዛት ታይም ሀፕን ካደረጉ ነገሮች ውስጥ ማለት ነው እስላም አይዲዮሎጂ ወይም ደግሞ ሀሳቡ ማለት ነው ኦልሞስት የኦሮሞ እና የሶማሊን ፕሮቪንስን አንድ ላይ ያመጣ ወይም ቱጌዘር ያደረገ እንደነበረ ይታመን ነበር ማለት ነው። ኦልሞስት ኤክስተርናሊም የሶማሊን ሪፐብሊክ ኤክስፓንሽኒስት ፖሊሲውን ላይክ የባሌ ፓርት ወይም ደግሞ ሪዲም ቴሪቶሪ ሆኖ ክሌም ይደረግ ነበር ለሶማሊያ ማለት ነው። ስለዚህ ኦልሞስት ኦል ሶርስ ኦፍ ኢንካሬጅመንት አግኝተው ነበር ማለት ነው። ሞቲቬትድ ሆነው ደግሞ አምቢሽየስ ሆነው ነበር ዱሪንግ ዛት ታይም ማለት ነው። ስለዚህ ዲሳቲስፋይድ ነበሩ በጊዜው በነበረው አገዛዝ። ስለዚህ እነዚህ ሙስሊሞች ኦልሞስት ፈርምሊ አጌንስት ገቨርንመንት ወይም የኃይለ ሥላሴ ሪጅም ስታንድ አውት ሲያደርጉ እናያለን ማለት ነው። ሶ the rebellion started in the village of Afkar in the district of Elkere under the leadership of Khan Abdi man. ስለዚህ እቺ አሁን ሜንሊ መያዝ ያለባቸው ሀሳብ ናት ማለት ነው። አሁን ለምሳሌ ሪቤሊየኑ የተጀመረ በማማኝነት ጀመረ ተብሎ በተጠየቁ ባጭሩ in the village of Afkar እንደጀመረ ሪቤሊየኑ ዲስትሪክቱ ደግሞ ኤልከሬ እንደነበረ ሊደሩ ደግሞ ካህን አብዲ እንደነበረ በደንብ መያዝ አለባችሁ ማለት የምትጠየቁ ጥያቄ ነው። So with this group he began to strike on government installations. In September 1963 the group burned government posts in Afkar. Similar groups simultaneously did the same thing in Wabi and Dello. So ምንድን ነው ለምሳሌ ያደረጉት ሙቭመንቶች ወይም ደግሞ ያደረጉት እንቅስቃሴዎች ምንድን ናቸው ብለን ብንመለከት ማለት ነው ኦልሞስት ገቨርንመንት ኢንስታሌሽኖችን ስትራይክ ማድረግ እንደጀመረ እንመለከታለን። ሴፕቴምበር 1963 ላይ ደግሞ ይሄ ግሩፕ በአጭሩ የገቨርንመንት ፖስቶችን በአፍክር ያሉ የገቨርንመንት ፖስቶችን በርን ሲያደርጉ ወይም ሲያቃጥል እናያለን ማለት ነው። ስለዚህ ሲሚላር ግሩፖች ደግሞ ሳይመልቴኒየስሊ the same thing በዋቤ እና በደሎም ደግሞ the same thing የገቨርንመንት ኢንስታሌሽኖችን
ማቃጠል በርናውት ማድረግ ሲጀምሩ እናያለን ማለት ነው። ዋቤ it was carried out by Haji Isha Muhammad Dadi in the law by Balambaras Waqo Lugo. Both Haji Isha and the Waqo Lugo had some training and received encouragement in Mogadishu. So ይሄን ሰዎቹን ከኤሪያቸው ጋር ያዛመዳችሁ ለመያዝ ሞክሩ ሪስፔክቲቭሊ ማለት ነው። ስለዚህ የት በዋቤ ማን ኬሪያውት እንዳደረገ እንዲሁም ደግሞ በዳዲ ማን ኬሪያውት እንዳደረገ በደሎ ማን ኬሪያውት እንዳደረገ ያንኑ ነገር ለመያዝ ሞክሩ። ምክንያቱም ይሄ እንድታዛምዱ ልትጠየቁ ትችላላችሁ ምርጫ ላይ ማለት ለምሳሌ the ዋቤ movement was carried out by blank ተብላችሁ በምርጫ ይመጣላችሁ ሀጂ ኢሻ መሐመድ እንደነበረ በደንብ ለመያዝ ሞክሩ። እንደዚህ አሁን ከዚህ በፊትም ብዙ ጊዜ ዳግሜ አንስቼላችኋለሁ ባይዜ እስካሁን ድረስ አብረውኝ የቆየ ሰው እስካሁን ድረስ የነበሩትን ክላሶች ቪዲዮዎች በደንብ ያየ ሰው ሹርሊ መናገር የምችለው ነገር ብዙ ነገሮች ይማራል። ናት ኦንሊ የምንማረውን ሴክሽን አለም ናት ኦንሊ የምናወራውን ክፍል አይደለም፣ ግን ከዛም አልፎ ሂስትሪን ሲያነብ አሴ ኮርስ ማተር እንዴት ዲል አውት ማድረግ እንዳለበት እንዴት ለፈተና መዘጋጀት እንዳለበት በደንብ ይማራል ብዬ አስባለሁ። ምክንያቱም ጥሩ ነገሮች በመሀል እያነሳውላችሁ እንደሆነ ስለማምን ማለት ነው። In 1964, in internal clan conflict, the Bon and the Guji Oromo drove out the Ethiopian Somalis and the right Oromo from Sidamo and forced them to flee across the Ganali River into Bali. So, በ1964 ደግሞ ምንድነው ሀፕን ያደረገው? ኢንተርክላን የሆነ ኮንፍሊክት ሀፕን አድርጓል ማለት ነው። ሶ የቦረና እና የጉጂ ኦሮሞ በአጭሩ ኢትዮጵያን ሶማሌዎችን ወይም ደግሞ ራይቱ ኦሮሞዎችን ጨምሮ ከሲዳሞ ፎርስድ አድርገው እንዲወጡ ወይም እንዲሸሹ ሲያደርጓቸው እንመለከታለን ማለት ነው። አክሮስ ተገናሌ ሪቨር ማለት ነው ወደ ባሌ ማለት ነው። Frustrated by lack of response from the government, the leaders of these located clans went to Mogadishu. Among these chiefs were Grazmach Ari Gutu and his brother Waqo Gutu, additional future leaders of the rebellion. So በዚህ ሙቭመንት ፍራስትሬትድ የሆኑ ሰዎች ወይም ደግሞ ሊደሮች ነበሩ ማለት ነው። ኦልሞስት በዛን ጊዜ ማለት ነው የነዚህ ክላኖች ሊደሮች ነበሩ ወደ ሞቃዲሾ ሙቭ ሲያደርጉ እንመለከታለን። ከነዚህ ቺፎች ውስጥ በአጭሩ ግራዝማች አሪ ጉቱ እንዲሁም ደግሞ ወንድሙ ዋቆ ጉቱ እንዳሉበት እናያለን ማለት ነው። ስለዚህ አዲሽናል ፊውቸር ሊደርሶችም ነበሩ የሪቤሊየኑ። ኦልሞስት እነዚህ ሰዎች ወደ ሞቃዲሾ ሙቭ ሲያደርጉ እንመለከታለን ማለት ነው። These and other groups who got military training and weapons in Mogadishu returned to the areas of Bali in 1965. So ምንድነው የምታስተውሉት? ወደ ሞቃዲሾ ሙቭ ያደረጉት like ዝም ብሏል for nothing አይደለም። It was like for training, for military training ማለት ነው። So almost እነዚህ ሰዎች እና ሌሎች other ግሩፖች ሚሊተሪ ትሬኒንግ ከሞቃዲሾ አግኝተው ወደ ባሌ ኤሪያዎች በ1965 ሲመለሱ እናያለን ማለት ነው። So then under the leadership of Waqo Gutu and with Waqo Lugo as his lieutenant, they started organized resistance against Haile Selassie's regime ማለት ነው። So ባጭሩ against the regime ከሞቃዲሾ ልምድ ካገኙ በኋላ ወይም ደግሞ ሚሊተሪ ትሬኒንግ ከወሰዱ በኋላ ማለት ነው። እንዲሁም ደግሞ ዊፐንስ ወይም ደግሞ የመዋጊያ መሳሪያዎችን ይዘው ከመጡ በኋላ ማለት ነው በዋቆ ጉቱ መሪነት እንዲሁም ደግሞ ዋቆ ሉጎ አብሮት በመሆን ማለት ነው ኦርጋናይዝድ የሆነ ሬዚስታንስ አጌንስት ኃይለ ሥላሴ ሪጅም ስታርት ሲያደርጉ እንመለከታለን ማለት ነው። የባሌ ሪቤሊየን እንዴት አራይዝ አደረገ? በምክንያት ተፈጠረ? በመካከል የተፈጠሩ ነገሮችን እያንዳንዱን ተመልክተናል ማለት ነው። ሜንሊ ግን እንደ ሜን ኢሜጅ ምንድን ነው መያዝ አለባችሁ? ለምሳሌ አንዳንዴ ፈተና ላይ ስትፈተኑ ያነበባችሁት ሊጠፋባችሁ ይችላል። ቃል በቃል ላታስታውሱ ትችላላችሁ ከቴንሽን ከተለያዩ ነገሮች የተነሳ ማለት ነው። ሜን ግን እናንተ ማስተዋል ያለባችሁ ነገር ምንድን ነው? አንዳንድ ኮመን የሆኑ ነገሮች አሉ። አሁን ለምሳሌ ስለ ሪቤሊየን ስናነሳ ኮመን የሆነ ነገር አለ። ፒዘንትስ አለማንሳት አንችልም። Behind every rebellion there are peasants who were mistreated. ከየትኛውም ሪቤሊየን ጀርባ አሉ የሆኑ ፒዛንቶች፣ የተለያዩ ዲፕሪቭድ የሆኑ ግሩፖች አሉ። ሶ ምንድነው ለምሳሌ the reason of this rebellion ተብላችሁ ብትጠየቁ እንደ ሜን ኢሜጅ እነዚህ ምክንያቶች ማንሳት ትችላላችሁ ማለት ነው። ሶ ኮመን የሆኑ ነገሮችን አትርሷቸው ላችሁ ፈልጌ ነው። ሶ let us continue. The Gojam rebellion. So the corrupt rule of the Jazmach Tsahaye Enku Selassie, who had been Governor General of the province since 1960, had been the main source of political dissatisfaction in Gojam. So
የጎጃምንም ደግሞ ስንመለከት ኦልሞስት አሁን ሪቤሊየን ዝም ብሎ አራይዝ አያደርግም ብለናል። በፊትም በደንብ ተመልክተናል። ሪቤሊየን አራይዝ እንዲያደርግ ዴር መስት ቢ ኮዝስ ብለናል፣ በደንብ አይተናል ማለት ነው። ያለ ምክንያት ሪቤሊየን አራይዝ አያደርግም። ሰው ኦልሞስት በጎጃም የምናስተውለው ምንድን ነው ማለት ነው? የደጃዝማች ፀሐዬ እንቁስላሴ ኮራፕት ሩል ወይም ደግሞ ሙስና የተሞላበት ሩል ነው በአጭሩ። ኦልሞስት ከ1960 ጀምሮ ጀነራል ገቨርነር ሆኖ ሲያገለግል የነበረው ደጃዝማች ፀሐዬ እንቁስላሴ ባሳየው ኮራፕት ሩል ነው ኦልሞስት ሜይን ሶርስ ወይም ደግሞ ፖለቲካል ዲሳቲስፊኬሽን እንዲነሳ ራይዝ እንዲያደርግ ያደረገው ማን በጎጃም። ሶ ሂስ ፖሊሲ ኦፍ አፖይንቲንግ ኦፊሻልስ ፍሮም አውትሳይድ ዘ ሪጅን ክሬትድ ሪሰንትመንት አሞንግ ዘ ሎካል ጀንትሪ። ሶ ምን ያደርግ ነበር ማን ኦልሞስት ፖሊሲ ነበረው። ያ ፖሊሲ ደግሞ ኦፊሻሎችን ወይም ደግሞ ገቨርንመንት ላይ ያሉ ሩለሮችን ወይም ደግሞ አስተዳዳሪዎችን ኦልሞስት አውትሳይድ ሪጅን ወይም ጎጃም ሪጅን ነው ሄዶ ክሬት የሚያደርገው ወይም ደግሞ አሳይን የሚያደርገው ማለት ነው። ይሄ ደግሞ በሎካል ህዝብ መካከል ኦልሞስት በሪጅኑ ባለው ህዝብ መካከል ምንን አነሳ ማለት ነው? ተቃውሞን አነሳ ማለት ነው። Furthermore, his policy of impoverishing the Gojam nobles by starting the collection of overruled areas and accusing those who did not pay made him the enemy of the nobility and the peasantry alike. አሁንም አያችሁ there are peasants አሁንም still. So ምንድነው የምንመለከተው? not only the first one የመጀመሪያው ፖሊሲ also አንዱ ሪዝን ነው። አንዱ ሜይንሊ ሪቤሊዮን እንዲነሳ ያደረገው ሪዝን ነው። የትኛው ፖሊሲ ማለት ነው? he was appointing officials from outside the region ብለናል አንስተናል ማለት ነው። ሶ ሁለተኛው ደግሞ ምንድነው ምን አይነት ፖሊሲው አለው ማለት ነው? የጎጃም ኖብሎች ባጭሩ እንዲከብሩ ኮሌክሽን ያደርግ ነበር ወይም ደግሞ ኦቨርሩድ የሆኑ ታክሶች ኮሌክት ያደርግ ነበር ማለት ነው። ከዛ ደግሞ ታክስ ኮሌክት ብቻ ማድረግ አይደለም፣ ኦልሞስት የማይከፍሉትን ደግሞ አኪውዝ ያደርጋቸው ነበር። እንዲሁም ደግሞ ሜክ ባጭሩ ምንድነው ይሄ ድርጊቱ ማለት ነው ኦልሞስት ከህዝቡ ጋር ከኖቢሊቲው ክላስ ጋር እንዲሁም ደግሞ ከቢዛንተሪው ጋር ጠላት እንዲሆን ሲያደርገው እንመለከታለን ማለት ነው። The conditions in Gojam moved from bad to worse when the governor issued a decree that required all citizens to have their guns registered upon payment. So ምንድን ነው at last ከነዚህ ሁለት ሪዝኖች በኋላ ሶስተኛው ሪዝን በአጭሩ በጎጃም የነበረው ሙቭመንት በጣም ራይዝ እንዲያደርግ ወይም ደግሞ ኮንዲሽኑን ከባድ ቱ ወርስ ሙቭ እንዲያደርግ ያደረገው ትልቁ ኢቨንት ወይም ደግሞ ትልቁ ክስተት ምንድን ነው ብለን ብናነሳ ገቨርነሩ ምንድን ያደረገው ማለት ነው? ሁሉም ዜጋ ወይም ሁሉም ሲቲዝን ኦልሞስት ያለውን መሳሪያ ያለውን ጋን ማለት ነው ሬጂስተር ማድረግ አለበት። ሬጂስተር ማድረግ ብቻ ሳይሆን ላይክ በክፍያ አፖን ፔመንት ነው ማለት ነው። ሶ አኮርዲንግ ቱ ዲስ ዲክሪ all gun holders were to obey the decree and get their weapons registered within 3 months or otherwise forfeit their property. so በዚህ ህግ መሰረት ምንድን ነው ገቨርንመንት ወይም ደግሞ በጊዜ የነበረው ፀሐይ ያወጀው ማለት ነው ሁሉም ዜጋ ማለት ነው ወይም ጋን ሆልደር ባጭሩ ህጉን ታዞ ወይም ደግሞ ኦቤ አድርጎ ያለው መሳሪያ ወይም ዊፐን ባጭሩ ሬጂስተር ማስደረግ አለበት በ3 ወር ውስጥ ማለት ነው። ካልሆነ ደግሞ ኦልሞስት ንብረቱን እንደሚወረስ ወይም ደግሞ የመንግስት እንደሚሆን ወይም ደግሞ የፀሐይ እንደሚሆን አናውንስ አደረገ ማለት ነው። The hasty manner of its enforcement soon became a source of public outcry. So it was clear to the people that the real intention of the governor was to disarm the population and to bring them to total submission. So ምንድን ነው ባጭሩ የምንመለከተው ማለት ነው ይሄ ኢንፎርስመንት ሀስቲ እንደነበረው ወይም ችኩልነት እንደነበረው እንመለከታለን። ይሄ ደግሞ ምንድን ነው ያደረገው ኦልሞስት ፐብሊክ አውትክራይ አራይዝ እንዲያደርግ ወይም ደግሞ ህዝቡ እንዲቃወመው ነው ያደረገው ማለት ነው። was clear ባጭሩ የገቨርነሩ ኢንቴንሽን ባጭሩ ህዝቡን ዲሳርም ማድረግ እንዲሁም ደግሞ ቶታል የሆነ ሰብሚሽን ህዝቡ እንዲያደርግ። ምክንያቱም ለምሳሌ ምንም ከሌላችሁ በምን ትቃወማላችሁ? አሁን አብዛኛው ሪቤሊየን የሆነ ዊፐን ይፈልጋል፣ የጦር መሳሪያ ይፈልጋል፣ የተለያየ ነገር ይፈልጋል ለመቃወም። አሁን እንደዚህ ዘመን ሳይሆን ይሄ ዘመን ይሻላል። እንደዚህ ዘመን በሀሳብ መቃወም አይቻልም። በዛ ጊዜ ይሄ ዘመን ቢያንስ ይሻላል። የሶሻል ሚዲያም ዘመን ነው። ብዙ ነገሮች አሉ። ብዙም ማድረግ ይቻላል። በዲዩሪንግ ዳት ታይም እንደዛ ማድረግ አይቻልም። ሰው ገቨርነሩ አንዱ ሀሳቡ ሙሉ ትጥቅ አስፈትቷቸው ቶታል ሰብሚሽን እንዲያደርጉ ነበር ማለት ነው። ኦልሞስት ይሄ ህዝብ ግን ክሊር ነበር፣ ገብቶት ነበር ማለት ነው። Hence, this repressive policy soon became a liability to the state, so it made the mass stand against the state. ስለዚህ በአጭሩ በዚህ ፖሊሲ ምክንያት
ህዝቡ አጌንስት ስቴት ወይም ደግሞ አጌንስት ገቨርነር ሲነሳ እንመለከታለን ማለት ነው። The 1967 Income Tax Proclamation ignited the rebellion. Damot and the Mota districts were at the forefront of the rebellion. They refused to elect or admit tax assessors and prevented the adjacent districts from obeying government directives. At first, the protest took the form of a petition and appeals through delegates. So, Bajro, as an Sabat Income Tax Proclamation, almost rebellion. ጫፍ ላይ ያደረሰው ማለት ስለዚህ ዳሞትና ሞጣ ዲስትሪክቶች ኦልሞስት መሪዎች ነበሩ የዚህ ሪቤሊየን ማለት ነው። በአጭሩ ምንድን ያደረጉት ማለት ነው ኢሌክት ለማድረግ ወይም ደግሞ ታክስ አሰሮችን አድሚት ለማድረግ ሪፊውዝ ሲያደርጉ እንመለከታለን ማለት ነው። ስለዚህ ናት ኦንሊ ደግሞ እነሱም ብቻ ሌሎች ዲስትሪክቶች ደግሞ ገቨርንመንት ዳይሬክቲቮችን ኦቤይ እንዳያደርጉ ወይም እንዳይታዘዙ ሊንክ ሲያደርጓቸው ወይም ደግሞ ፕሪቨንት ሲያደርጓቸው እንመለከታለን ማለት ነው። ስለዚህ በመጀመሪያው ምንድነው የምናስተውለው አት ፈርስት ይሄ ተቃውሞ ወይም ፕሮቴስት ኦልሞስት ፎርም ኦፍ ፒቲሽን ነበር ወይም ደግሞ በደብዳቤ አይነት ነገር ነበር ማለት ነው። አፒል ያደርግ ነበር በተወካዮች ወይም በዴሌጌሽኖች ማለት ነው። ኦንሊ ዌን ዲስ ፌል ዲድ ዴይ ሪተርን ቱ ቫዮለንት ታክሲስ። ይሄ ደግሞ ፌል ሲያደርግ ወይም ደግሞ በተወካዮች የሚያደርጉት ነገር ፌል እንዳደረገ ሲያውቅ ኦልሞስት ቫዮለንት የሆነ ታክቲክ ይጠቀሙ ነበር ማለት ነው። On 7 February 1960, rebellious peasants from the two districts met at Azawari River and took a solemn oath of unity and action, electing their leader. ስለዚህ ፌብሩዋሪ 7 1968 ላይ ከዚህ ከሁለቱም የሆኑ ማለት ነው ከቱ ዲስትሪክቶች የነበሩ ሪቤሊየስ የሆኑ ፒዛንቶች ተቃዋሚዎች ማለት ነው አዘዋሪ ሪቨር ውስጥ እቺን ያዟት። አዘዋሪ ሪቨር ላይ ተገናኝተው ኦልሞስት ስምምነት ሲፈጽሙ ቃል ሲጋቡ እንመለከታለን መሪዎቻቸውን ሲመርጡ ማለት ነው። They agreed to expel all state officials, boycott government courts, and to restore the property of traitors, those who did not obey their decisions. ስለዚህ የማይተባበሯቸውን በሙሉ እያጠፉ ገቨርንመንት ኮርቶቹን ቦይኮት በማድረግ በማውጣት ወይም ደግሞ ዲስትሮይ በማድረግ ለመራመድ ሲወስኑ እንመለከታለን ማለት ነው። By the end of February 1968, nearly all state officials had withdrawn from the area, and for nearly 2 months, the rebels were in full control of the districts. Resistance expanded into the adjacent districts of Bichana, Debre Marcos, and Bahar Dar. So, ፌብሩዋሪ 1968 ላይ አሰቡት እንግዲህ የአንድ ወር ጊዜ ውስጥ ማለት በአንድ ወር ጊዜ ውስጥ ኦልሞስት ሁሉም ስቴት ኦፊሻሎች ከኤሪያ ወጥተው ነበር ማለት ነው። ለሁለት ወር ኦልሞስት እነዚህ ተቃዋሚዎች ማለት ነው ፉል ኮንትሮል ነበራቸው ዲስትሪክቶች ላይ ማለት ነው። ስለዚህ ይሄ ሬዚስታንስ ደግሞ እዛ ብቻ ያቆም አልነበረም። ኦልሞስት አዲሰንት ዲስትሪክት የነበሩ በዛን ጊዜ እነ ቢቸና እነ ደብረ ማርቆስ እና እነ ባህር ዳር ጋርም ስፕሬድ አውት ሲያደርግ እንመለከታለን ማለት ነው። ይህንን ሀሳብ በሚቀጥለው ክፍል የምንቀጥለው ይሆናል። ሰው ደቂቃችንም እያለቀ ስለሆነ ከዚሁ ላይ እዚቹ ከቆምንባት ሀሳብ ቀጥለን ጨምረን ደግሞ የኢትዮጵያን ስቱደንት ሙቭመንትን ኢትዮጵያ ላይ ትልቅ ለውጥ ያመጣው ከነዚህ ሪቤሊዮኖች በተለየ መልኩ ትልቁ ለውጥ የመጣው በዚህ ወቅት እንደሆነ ታውቃላችሁ እናንተም በታሪክ ሰምታችኋል ብዬ አስባለሁ። ይህን የኢትዮጵያ ስቱደንት ሙቭመንት ጨምረን የጎጃም ሪቤሊዮን አጠናቀም ማለት ነው። ዛሬ ስለ ጎጃም ሪቤሊዮን ስንመለከት ነበር። የጎጃም ሪቤሊዮን ሰማው ፒኩ ላይ የደረሰበት ቦታ ላይ ያለ ነው። ከዚች አሁን ካቆምንበት ሀሳብ ቀጥለን በፓርት 5 የምንመለከት ይሆናል ማለት ነው። እንደዚህ ማድረግበት ምክንያት ምንድን ነው? አንደኛ ደቂቃ በበዛ መጠን ኮንሰንትሬት አድርጋችሁ የመመልከታችሁ ወይም ያንን ቪዲዮ የማየታችሁ ሪቴንሽን ታይማችሁ በጣም ይቀንሳል። ኦብቪየስሊ ማለት ነው። ይሄ ፕሩቭን ነው ሳይንቲፊካሊ። አሁን በተለይ የዚህ ዘመን ሰው ደግሞ ፕሩቭን ነው። ኦልሞስት ላይክ አብዛኛው ሰው የቲክቶክ ጄኔሬሽን ነው። ቲክቶክ ብዙ ታይም የሚያሳልፍ ሰው ነው እና ሾርት ነገሮች የሚወድ ስለሆነ ሰው 30 ደቂቃ ራሱ በትዕግስት ማየት ሪዋርዲንግ እውነት ለመናገር ማለት ነው። ጥሩ እንትን አላችሁ ማለት 30 ደቂቃ ራሱ የምታዩ ከሆነ ጥሩ ስቴጅ ላይ ናችሁ ማለት ነው። ምክንያቱም የዚህ ዘመን ሰው በጣም ሾርት ነገር ስለሚፈልግ ማለት ነው። አንድ እሱ ነው። ሁለተኛ ነገር ደግሞ ሀሳባችሁን እንዳይበታተን ኮንሰንትሬት እንድታደርጉ በደንብ አንድ ሀሳብ በአንድ ሴክሽን የሚለውን ሀሳብ ለማጠናከር ነው እንደዚህ ማድረገው ማለት ነው። በቀጣይ እቺ አጠር ያለች ፓርት ስለሆነች የጎጃሟን ዋይንድ አፕ እናደርግና በቀጥታ ኢትዮጵያ ላይ ትልቅ ለውጥ ማሲቭ የሆነ ለውጥ ያመጣው የኢትዮጵያን ስቱደንት ሙቭመንት ነው በደንብ ታያላችሁ ማለት ነው። ኦልሞስት ትልቅ አውትብሬክ ነበር በኢትዮጵያ ታሪክ። እሱን የምንመለከት ይሆናል ማለት ነው። ቻፕተር 9 is all about ኢትዮጵያ
አሁን ስለ ኢትዮጵያ ነው በደንብ እየተመለከትን ያለ ነው። ስለ ሪቤሊዮኖች ነው በደንብ እየተመለከትን ያለ ነው። ሌላ አዳዲስ ነገር የለውም። ኦልሞስት የኢትዮጵያን ታሪክ ነው የሚዳስሰው ማለት ነው። ከወያኔ ሪቤሊዮን ጀመርን፣ የባሌ ሪቤሊዮን አየን። ቱዳይ ደግሞ ኦልሞስት የባሌንም የጎጃም ሪቤሊዮን እየተመለከትን ነው። የጎጃም ሪቤሊዮን ደግሞ በቀጣይ ሴክሽን ጨርሰን ወደ ኢትዮጵያን ስቱደንት ሙቭመንት የምናልፍ ይሆናል ማለት ነው።